የበርሜል ጊዮርጊስ ተዳስካ ደጅህ የበርሜል አባቴ ስመጣ ደጅህ ውልውላለ ደጅህ። ስለዚህ እንዴት ነበረ ጉዟችን? ብርሃን መስለናታይ ተኛ መተተኛ ምን ሊሆን ነው? ምን ሊበቃው ነው? ይምጡና ይዩት። በቃ ከዚህ በኋላ የነሱ ጊዜ አልቋል። የኛ ጊዜው የኛ የኦርቶዶክስ ጊዜ ነው። አሕዛብ ይምጣና ይየው። በቃ ማየት ማመን ነው። ሰማዕቱ ታምረኛው ጸበል ታምረኛው ገዳም ታፈቅቶ ተሰቃይቶ 7 ዓመት ሙቶ ታፈቅቶ ተሰቃይቶ 7 ዓመት ሙቶ ደላረጋቸው ጊዮርጊስ ከየት ነው ጉዞ? እንዴት ነበረ ጉዞ? እጹብ ድንቅ እንግዲህ የበርሜል ቅዱስ ጊዮርጊስ ተጓዥ በኤርፖርት ላይ ነው የምንገኘው ማለት ነው። እንግዲህ በምታዩት መልኩ ነን እኛ። ስለዚህ እንዴት ነበረ ጉዟችን? ብርሃን መስለናታይ ወስተው ነው የመጡት እንግዲህ ጎንደር ኤርፖርት እንገኛለን አሁን ላይ። እንዳላችሁ ገብርኤል ይባርካችሁ፣ እንዳላችሁ ገብርኤል ይባርካችሁ። ተመልካቾቻችን እዚህ ጋር የምትመለከቷቸው በኢትዮጵያ አየር መንገድ ከደረስን በኋላ ጸበላቸውን በመቀበል ላይ ይገኛሉ ማለት ነው። እንግዲህ ይህ ሁሉ ጸበል ነው። ጉዞ እንዴት ነበረ? በጣም ቆንጆ ነበር። ጉዞ እንዴት ነበር? አሪፍ ነበር። እግዚአብሔር ይመስገን። ጉዞ እንዴት ነበረ? በጣም አሪፍ። በሰላም እዚህ ጋር የምትመለከቷቸው ኤርፖርት ነው። በሰላም ገብተናል። እናመሰግናለን። ጉዞ ይዘጋጅ። ሁለተኛ ጉዞ እንዴት ነበረ? ጉዞ ተናገሩ እናቱ። ጉዞ እንዴት ነበር? ደስ ብሏቸዋል? መልካም። እንግዲህ በምታዩት መልኩ ሁሉም ኤርፖርት ደርሶ በሚል ሁኔታ ደርሰናል። እዚህ ጋር የምትመለከቷቸው ሁሉም እንግዲህ በቃ ከነገ ከሰኞ ጀምሮ ጉዞ እንዴት ነበረ? እሺ እንዴት ነበረ? በጣም ጥሩ ነበር። ደስተኛ ነበራችሁ? እንዴት ነበረ? በጣም እንዴት ነበረ? ጾም ደስ ይላል? በጣም መልካም። እንግዲህ ይኸው ጸበላቸውን በመቀበል ላይ ነው የሚገኙት ማለት ነው። ኤርፖርት ነው የምንገኘው። ከየት ነው ጉዞ? እንዴት ነበረ ጉዞ? እጹብ ድንቅ ደስ ብለዋል? እሺ እንዴት ነበረ ጉዞ? ደስ ብሎሻል? መልካም። ጉዞ እንዴት ነበረ? አሪፍ ነበር፣ እግዚአብሔር ይመስገን። ተፈውሰን ገብተናል። ጉዞ እንዴት ነበረ? ብርሃናችን ክብር ይስፋ። ተባርከን ተቀድሰን ተፈውሰን ነው ለዚህ ደርሰን። እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ሁሉም ጸበል በመውሰድ እንዴት ነበረ ጉዞ? እናቴ ጸበል እየፈለጉ ነው። እሺ እንዴት ነበረ ጉዞ? ደስ ይላል? ደስ ብሎሻል? እንግዲህ እዚህ ጋር በምታያቸው መልኩ ነው እንግዲህ በሰላም ገብተናል። ጉዞ እንዴት ነበር አባ? ጉዞ በጣም ደስ ይላል። እግዚአብሔር ይመስገን በሰላም ደርሰን መጥተናል። ደስ ብሏችኋል? በጣም ነው ደስ ያለኝ። ለመግለጽ ማለት እያቃተኝ ነው። እንደው ባልተመለስኩም እያለኝ ነው አንድ ልቤ። እንደው ያን ተመሰለ ከፈውስ ቦታ ከዛ መድኃኒት ቦታ እንደው መመለሴ በጣም እያለኝ ነው። እንግዲህ እግዚአብሔር ለዳግሞ መሄዱ ደግሞ ያብቃኝ እላለሁ። እንደኔ እድሉ ያልገጠማቸው ሰዎች እንዲገጥማቸው አሜን አሜን። መልካም። እንግዲህ አድማጭ ተመልካቾቻችን ኢትዮጵያ ኤርላይንስ ነው። ሁሉም እንደምትመለከቱት የጸበል ጀረኪናቸውን ደህና አምላክ ስሙ የተመሰገነ ይሁን። የተዘጋጃችሁ የተመዘገባችሁ እንድትጠብቁን በዚህ ጥሪዬን አስተላልፋለሁ። ስለነበረን ሰዓት በጉዞ ስለቀደመልን አምላካችን ስሙ የተመሰገነ ይሁን። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምህረት መነሻ
ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941161616 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። እግዚአብሔር አምላካችን እንግዲህ የሰማዕቱ የቅዱስ ጊዮርጊስን በረከት ለሁላችሁ የሚያድላችሁ እንላለን። እንግዲህ በዚህ መልኩ ይሄው ባሁኑ የሰማዕቱ በረከት ይድረሳችሁ። እግዚአብሔር አምላክ ወደዚህ ቦታ እንድትመጡ ያው መልካሙን ነገር ሁሉ ያመቻችላችሁ እንላለን። ጸሎታችን ነው። በጸሎታችሁ አስቡን። ድንግል ማርያም አልኩ። ድንግል ማርያም አለ ትዳሬ በምንድን ነው ስላት ደስ ባላት ጊዜ ስትፈልግ በተክሊል ስትፈልግ በቁርባን ስትፈልግ ግንቦት ስትፈልግ መስከረም ደስ ባላት ጊዜ አግባለች። 4x4 በጣም የሚያምር ቦታ ኢንዱስ ነው መንግስተ ሰማያት የሚመስል ቦታ ገባሁኝ። ከዛ በኋላ ድንግል ማርያም አገኘኋት። ከባህሩ ሳልፍ ድንግል ማርያም አገኘኋት። ድንግል ማርያም አገኘኋት። እንደዚህ ዘርፋፋ ቀሚሷን የለበሰች ለጊዜ እንኳን ደስ አለ እንኳን ደስ አለ እንኳን ደስ አለ እንኳን ደስ አለ ትለኛለች። አዎ እኔም ተደንቄ ያን ባህር አለፍኩኝ እያለከለኩኝ እሺ እናቴ እላታለሁ። ከዛ በኋላ እንደዛው እየተነጋገርን የራሴም ጥያቄ ነበረኝ። ከዛ በፊትም የሆነ ሐሳብ ነበረኝ። አንድ ጮኛ አለችኝ። ትዳር በምንድን ነው የምንይዘው ትለኛለች። ቢያንስ 1-3 ይጠይቃኝ እኔም ለምላሽ አልሰጠኋትም። ጓደኛዬ እሷ ደግሞ በስርዓተ ተክሊል እንዲወድ ትፈልጋለች። የምትችል ከሆነ በስርዓተ ተክሊል የማትችል ከሆነ በስርዓተ ቁርባን ብንጋባ ትለኛለች። እኔ እባክሽን እንደዚህ ነገር አላውቅም። አባቴ በፈረስ ነው ያገባው፣ እኔ በፈረስ ነው ማግባት እንፈልገው እያልኳት እያወራን እያለ በመሃል አጋጣሚ በርሜል ጊዮርጊስ ትዝ ሲለኝ ተነስቼ ጊዮርጊስ መጣሁ። ለልጅቷ ያን ምላሽ ሰጥቻ ስላልነበር እዚህ ሳገኛት ለድንግል ማርያም እባክሽን ትዳር ልጅ ነበር ትዳሬ በምንድን ነው ላድርግ ብዬ ጠየኳት። እንደዚህ በቁጣ ድንግል ማርያም አልኳት። ድንግል ማርያም አለ ትዳሬ በምንድን ነው ስላት ደስ ባላት ጊዜ ስትፈልግ በተክሊል ስትፈልግ በቁርባን ስትፈልግ ግንቦት ስትፈልግ መስከረም ደስ ባላት ጊዜ አግባለች። እንደዚህ ሰው ቃል በቃል እንደዚህ ነው በአካል ነው ያገኘኋት። እንደዚህ በአካል ልክ እንዳንተ ነው እንደዚህ ሆኖ ማውራት። ብትፈልግ በተክሊል ብትፈልግ በቁርባን ብትፈልግ ግንቦት ብትፈልግ መስከረም ደስ ባላት ጊዜ አግባለች። ከዛ በመሃል ብዙ ሰዎች ነው የምንጠመቀው። 80-90 እንሆናለን። አስተማቂዎች አሉ መሃል ላይ። አስተማቂዎቹ ላይ ያየችው ነገር ነበር። በመሃል እንዲህም እያልኩ ጓደኛዬን ፎቶግራፏን አሳይታኛለች። ለትዳር ብዬ ያሰባለሁ ጸበል ላይ ተሰውሬ አንድ ጓደኛ በጣም ወደው ጓደኛ አለ። እሱን ፎቶግራፏን አሳይታኛለች። እንደዚህ ዞር እንዳለን እንደዚህ ፊት ለፊት ልጆቹን አሳይታኝ አስተማቂዎቹን ለ80 ሰው አስተማቂ በትንሹ አንድ 40-30 የሚሆኑ አስተማቂዎች ነበሩ በሰዓቱ የነበሩት። አዎ ሁለቱም በድንግል ማርያም አይተማመኑ። ፎቶግራፋቸውና ማህተብ ያሰሩትን አሳይታኝ እነዚህ ልጆች እኮ በድንግል ማርያም አያምኑም ንገራቸው። ይሄኛው 25% ያህል ነው እምነቱ፣ ይሄኛውን 50-50 ነው የሚባለው ነገር እውነት ነው ወይስ ውሸት ነው የማለት ነገር እንትን ይላል፣ ይጠራጠራል። ሌላ ተንኮልን ይዘን መተን ተሆነ አንድ እዚህ ቦታ ይሄ ቦታ ማለት ነው። ይሄ አባቶች እንደውም ቀርቦ ማናገር እየከበደኝ ነው። የዚህም ቦታ አባቶች ትትናቸው ፍቅራቸው ማታ መምህር በደንቡ ለውዳሴ ከንቱነት አይደለም። በደንቡ በቃ ዛሬ እኮ ጎበዝ እንኳንና ንስሐ ግባ ለመባልና
ንስሐ ልግባ ስትባል እኔ ማቀዋለሁ አንተም ታቀዋለህ ያለውን ከተማ ላይ ያለውን ኬዝ እዚህ ግን በነፃነት በፍቅር አዎ እና በጣም 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 ምሁር አባቶች አሉ ሊቅ አባቶች አሉ ለማገልገል ህዝብንም ቤተክርስቲያንም ለማገልገል ቀን ተለሊት የቆሙ አባቶች አሉ እኔ ዛሬ ነው እዚህ ያደርኩት እንጂ ሰሞን እዛ ግቢ ውስጥ ነበር ያየው ነበር 7 ሰዓት ተኩል ነው መጣው ለኪዳን ሲቆሙ የነበረው ተከክላ የትም ገዳም ላይ ቆሙ እውነቴን ነው ብላችሁ 9 ሰዓት ተኩል ነው ገዳም ራሱ ኪዳን የሚቆመው ማለት ነው እዚህ ግን 7 ሰዓት ተኩል ሳይደውሉ ነው የመጡት ሰው የመጣው ወደ 9 ሰዓት ላይ ነው የሚመጣው ማለት ነው እነሱ ግን ያላቸው አገልግሎት ንስሐ ሲሰጡ ሲረባረቡ ይሄ ስለሆነ ለወላጅ አባት ለወዳጅ ጓደኛ ማናገረውን ለካህን መናገር ያለብን ማለት አሟጠን ይሄ ጊዜ ደግሞ የንስሐ ጊዜ ነው ሁላችንም ንስሐችን ባለንበት በሌላ ቦታም ላሉ ወንድሞቻችን ነግረን በአንድ ልብ መመለስ አለብን አባቶች ጽና ይዘው መጎናጸፊያ ለብሰው ማጥንት ያጠኑ ጸሎተ ኪዳን መዝሙረ ዳዊት ያደረሱ ህዝበ ክርስቲያኑ ተሰብስቦ ጠበሉ ሲወጣ በሚገባ አይቶ እያለቀሱ ደስ ብሏቸው ወክብር ለስሉስ ቅዱስ ይደልወ ሞላ ወወልድ ወመንፈስ ቅዱስ ሩይ ኩሎ ጊዜ የእዝየኒ ወዘልፈኒ ወለዓለም ዓለም አሜን طفرت جمر انت عارف لقيتنا أول كنا ينمر መንፈስ ቅዱስ ሩይ ኩሎ ጊዜ ወለዓለም ዓለም አሜን። ስብሐት ወክብር ለስሉስ ቅዱስ ይደልወ ሞላአ ወወልድ ወመንፈስ ቅዱስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።
ከነሳ ወሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት ወኃጢአተ ኩሉ ሕዝብ ወተወከፍ ነሳው ሙለሉ አግርቴ ከዋይማት ከበለዚ ከመጣሁ እኔ እዚህ 2 ወሬ ነው። ከወልዲያ ነው የመጣሁት እና ብዙ ነገር ነው የተደረገብን። እስከ እኔ ብቻዬን የመጣሁትኝ። ከዛ በኋላ ወንድሞቼን አመጣሁ። እነሱም ያው ተጠምቀው ምን ብለው ሂደዋል። ደህና ናቸው። ግን ሰማዕቱ ቅዱስ ጊዮርጊስ እስከ ቤተሰቦችሽ ነው ምርልሻለሁ ያለኝ እኔን ማለት ነው። ይህን ጸበል ውሃ ነው በጄኔሬተር ነው የሚሉት አህዛቦች ይምጡና ይዩት። የእግዚአብሔርን ታምር ይዩት። በቃ ይዩት። ሲያዩት ነው ማመን የሚችሉት። አዎ ይሰውራን። ብዙ ነገር ነው የሚታየው። ዝም ብሎ እኮ በሜዳ አይደለም ማውራት። በቃ የእግዚአብሔርን ታምር የቅዱስ ጊዮርጊስን ታምር መተው ሲያዩት ነው። ስንት ነው እየተፈወሰ ያለው? ካንሰር እየተፈወሱ ነው። HIV እየተፈወሱ ነው። እኔ ለራሴ አሁን ሐኪም በቃ ሐኪም መርምሮ ለኔ ያልነገረኝን ነው እዚህ የተነገርኩት። በውስጤ ካንሰር እንዳለብሽ ነው የተነገርኩት። ብዙ ነገር በቃ ከዛ ላይ የዛር ውላጅ መተት ብዙ ነገር ግን እግዚአብሔር የተመሰገነ ይሁን። በቃ ይምጡ። ገና ሐኪሞች ይዘጋሉ፣ የግል ክሊኒኮች ይዘጋሉ። እስኪ አስማተኛ መተተኛ ምን ሊሆን ነው? ምን ሊበቃው ነው? ይምጡና ይዩት። በቃ ከዚህ በኋላ የነሱ ጊዜ አልቋል። የኛ ጊዜው የኛ የኦርቶዶክስ ጊዜ ነው። አሕዛብም ይምጣና ይየው። በቃ ማየት ማመን ነው። ሰማዕቱ ታምረኛው ጸበል ታምረኛው ገዳም ወንድሞቼ እንደኔ መኑና ዳኑ፣ ተጠመቁ፣ ጠጡ ጸበሉ፣ ንስሐም ግቡ። ባዶ እግራችሁንም ሂዱ። ምክንያቱም ንስሐ ሳትገቡ የመጣችሁ ስላላችሁ። ከዛዎች ለኔ ዱየማ ረስንቱን ልዘርዝረው ሰማዕቱ የአእምሮ ጭንቀት ድግምት ሁለት ድግምት በአራስ ቤቴ በእጀሰብ ደግሞ በፍትፍት እንጀራ ተሰጥቼ የጮኸው የለፈለፈው ጉድ በአራስ ቤቴ አራስ ልጠይቅ አምጥታ ዘመድ ኧረ ዘመድ ከንቱ ሆነ። በአራስ ቤቴ እኮ ፍትፍት አምጥታ ሰጠችኝ በመርዝ እጀሰብ ግን አልወለቅለቅ ሰማዕቱ ወለቅለቅ ጊዮርጊስ። ከዚህ በላይ እኔ ማህበር ምርግጥ ጠጣለሁ ማታ ግን ዝም ብሎ ይሆድ ማህበር ነበር እስካሁን። ከዚህ በኋላ ከምንም በላይ አከብረዋለሁ፣ እዘክራለሁ፣ ለድሆችም እሰጣለሁ፣ አለብሳለሁ። ለድሆችም ስጡ ዘክሩ። ድንግል ማርያም ተቀይም ያለ ትላቸዋለች። ድንግል ማርያም ስለመብርሃን ሲል የሚዘከርልኝ አጣሁ። በራችሁን ዘጋችሁ። በክፉ ቀን የላሚራ በር መጥቶ የቡሪኬት መጥቶ ትላቸዋለ ወንድሞቼ እህቶቼ። ታምረኛው ጊዮርጊስ ታምረኛው። ኧረ ምን የሌለ መላእክት ያለ እዚህ ምንም አይነብብ መጻፍ አለ። ይኸው ምን ያህል ስለማላነብ በእግዚአብሔር ኃይል ስለምናገር ስሜን እንኳን አስተካክዬ ማጽፍ ደንቆሮ ነኝ። ስሜን ማጽፍ ግን በእግዚአብሔር ኃይል የእግዚአብሔርን ቃል ሁሉ ተሰጥቶኛል። አድነኝና አልግባ ገሬ አድነኝና ላውራዝና ቅዱስ ጊዮርጊስ የሕይወት የፋና አድነኝና። ጸበሉ ውስጥ ስትጠመቂ ምን እንደሚታይ ምን እንዳየሽ ምን እንደተደረገልሽ ግለጭ። ጸበሉ ውስጥ እኔ በርሚል ላይ መጀመሪያ ገባው ጊዜ ልክ እንደ እምነቱ ተፈጸመ። ጭቃ አረገን ለመጀመሪያ ቀን የገባው ጊዜ አዛዋላ ጭቃ አረገንና እንደ ዝናብ የዘነበ መሰለኝ ዝናብ። ከዛ በኋላ ስል አንድ ዛፍ ታየኝ፣ አንድ ቤተክርስቲያን ታየኝ። ከዛ በኋላ ዙረን ያለነው ሰዎች አለ ነፃው ላይ ገባ ነው። ከዛ በኋላ ልክ እንደ መጀመሪያው ፍጥረታቶች ናችሁ እናንተው ትባረካላችሁ። እናትም ሆነሽ እየመከርሽ እነዚህን እየዞርሽ እያስተማርሽ እነዚሁ ይራባሉ። ከዚህ በኋላ ትውልድ የለም ከነዚህ ውጭ አለኝ። ከዛስ ደግሞ የቆየው ሰር ደግሞ ራሴን ምኝቁጭ በነገው ደግሞ ቂም ያሽበት ሰው አለ ደግሞ ተባልኩ። ደግሞ ቂም ላትሽ ቃል ግቢ ተባልኩኝ። አናዘዘኝ ሰማዕቱ
አዚ በኋላ እኔም ስለሚያፈነኝ አዚ በኋላ ቂማልዝም በፈለገው ሰው አልዝም እየተናዘዝኩ አናዘዘኝ። አሁንም ቂም ከእንዳትሽ ብሎኛል ሰማዕቱ። ጃና ሞራ ወረዳ በእንጨካ ቀበሌ ስሜ ፀሐይ መጎስ እባላለሁ። ከእንጨካ ህብረተሰብ ጋር እየኖርኩኝ በጠላ አድርጎ መድኃኒት አጥቶኝ ከቤቴ ለልጄ ጋራም ጠጥቸው አሁን ከወዲህ ሀገር ተባይ ሰርቶብኝ ሰማዕቱ ቅዱስ ጊዮርጊስ የሚባል በቋራ ወረዳ ጠበል መጥቼ ግን በርሚን የሚባለው ጠበል ውስጥ ስገባ ምን ጥቅጥቅ አረገልኝ። ጨርሶ ማውን እንዲያው ሰማዕቱ ቅዱስ ጊዮርጊስ ጨርሶ ይንቀልል በሉኝ። ለሰማዕቱ ምን ይሳነዋል? ወንድማችን ከወዲህ ምን ወጣሉ? እባብ። ስንት እባብ? አይ በየቀኑ ነው የሚወጣ ያለ። በየቀኑ እየሰወረ ነው። በየቀኑ ነው የሚወጣ ያለ። አንዳንድ እባብ ነው የሚወጣ። መች ቁጥር የለውም። በቃ እየሰወረ ስለሆነ ቁጥር የለውም። በቃ ወደዚህ ጸበል ከመምጣቴ በፊት በጣም ያመህ ነበር። ያመኛል። እዚህ ከመጣህ በኋላ ምንድነው ያገኘው ለውጥ? አሁን በቃ ደህና ነኝ። ትንሽ በቃ አንዳንድ ቀን ትንሽ የተወሰነ በቃ አሁን ትንሽ የምትሳማይ ትንሽ የሚኮለኮለኝ ነገር አለ እንጂ በቃ ደህና ነኝ። ከፊቱ ደህና ነኝ። በቃ አሁን ሊምረኝ እያለ ነው። በቃ ላጸበል የተከራተትኩኝ እኔ ጸበል በወሬ በዝና ነው የምሰማው እንጂ አይቼውም አላውቅኝ። ግን እኔ እቅዴ አምና ሌላ ቦታ ነበርኩኝ። ባጉና ማርያም ትባላለች። ከዛ ነው የነበርኩትኝ። ከዛ ለበዓል መጥቼ ከቤተሰቦቼ ሆኜ ከዛ በቃ እኔ መሄድ ነበር ወደ አንዳሳ ነው ጊዮርጊስ መሄድ ነበር። ግን ከዚህ ምንም አላሰብኩት። በቃ ለመሄድ ብዬ አስቤ ያለ አትጃት ምን ነገር መጣ። አንቺ መተጂ ወደ በርን ጊዮርጊስ ነው እንጂ ማለት ይገባሽ። በቃ ወደ አንዳሳ መሄድ የለብሽ ምን ነገር መጣ። እንዴ ለመሄድ ብዬ ይሄን አሰብኩት። እንደዚህ ወደዚህ በማላውቀው በረሃ እንዴት ብዬ ሄዳለሁ? ለምን ይሄን ነገር አስባለሁ ብዬ በጣም ስሜታዊ ሆንኩ እና ቅዳሜ ቀን ነበር የወጣሁት። ለመሄድ ብዬ አስቤ በቃ አስቀረኝ። እንደምንም ብሎ በቃ ሁለት ልጆች አሉኝ። እነዚህ ልጆች እየተላቀሱ ለምን መሄድ የለብሽም በቃ ዛሬ መሄድ የለብሽም ነው ተላቀሱ። እህቴ ማለች እንደዚህ ተላቀሰች። ዛሬ መሄድ የለብሽም ማለት እንዴት ለመሄድ የለብሽም ያላችሁ እንዴት እሄዳለሁ እንጂ እኔ አልዳርኩኝ። እንዴ እየተሰቃየሁ ለምን መሄድ አለብኝ? አንተ ስራቸው አትሄጂም አሉኝ። በቃ ለምን እህቴ ያለች እዚህ ባርባስ ጊዮርጊስ ምትባል እህቴ ያለች እህቴም በሷ ላይ አሮ በቃ እየመጣች ነው እኔ ለመሄድ ነካን ይዛኔ ከዛ ሲላቀሱብኝ አራ በቃ እጄ ከመናሪያ ገብቼ ማኪና ማጣ ከዛ እንዴ አትጃት ምን ነገር መጣ። ልጆች ማለቀሱ እህቴ ማለቀሰች ብዬ ስብር ብዬ ስቀር ከዛ መጥቼ ጓዜ እንደድሬ ጥዬ ስብር ብዬ ተህቴ ቤት መጥቼ ጥልቅስ ቤት የዘጋ 3 አመት ነው እና ከቤተሰብ ነው ያለው ከደር ቤት እንትቻ ማለት ነው። ከዛ ማን መጣች እህቴ 3 አመት ተለያይቻት መኖር እህቴ ማለት ነው። ከዛ መጣ ድርስ ስትል እንዴ እንዴት ነው የመጣሽ በ3 አመት ስለ አንቺን እኮ እኔ ጸበል ቤት ላይ ነው የመጣሁት አለች። እንዴ የጠበል ተወስጂ ነው ስላት በርኒን ጠበል ነው ወስልሽ። አረ በርኒን ጠበል ምትወስጂኝ እኔ በረሃ ነው እዛ እህት ወንድም አይከተለኝ። ከዛሬ ቀደም ብቻዬን ነው መንከላች በጣም ብቻዬን ነው መንከላች። እንዴ ማን አለኝ ከዛ በረሃ ወስልሽ ምጤ አንቺ ወይ አብረሽኛ ተቀመጪ ስላት መሄድ አለብሽ በቃ አለችና እንቀርጋ ተርቃር ከዛ ይመጣች። ከዛ ግንቦት 23 ሚያዝያ 23 ተነሳና ከዛ ከዚህ ከምን ደረሱኝ እዚህ ከምን ደረሱኝ ግንቦት 23 ደረሱኝና በዚህ ጠበል በ25 ጀመርኩኝ። በ25 መጥቼ ከዚህ ጀምር በቃ አላውቀውም ነበር። እዛ ታስሬ ተሰውሬ ማን መጣችብኝ እህቴ እህቶችን አሳየኝ በሽታ እንዳላቸው ማለት ነው። አምጦ ቁጭ አረገኝ እህቶቼ ሁለት ልጆቼ በቃ በሽታ እንዳላቸው አምጦ ቁጭ አርጎ አሳየኝ። ምንድነው ስል በጣም እህቴ ርርርር ባታለሳለች ልጆቼ እህቶቼ ርርር ያለሳሉ እህቴም ታለሳለች። ምንድነው ብዬ ከዛ በኋላ ከሰውሬ ቆይቼ ታስታውስ ተጠበል ገብቼ ምንድነው ብዬ ደጋግሜ ስገባ ደግሞ አንደኛዋን ደግሞ የአክስቴ ልጅ ደግሞ አምጣ ሳይ ደግሞ ያጎቴ ልጅ ደግሞ በሽታ እንዳለው አምጣ ሳይ ምንድነው ነገር የሚያሳየኝ ልክ በሽታ እንዳላቸው ይጽፍና ያሳየኛል። በቃ እነዚህ በቃ በሽታ አላቸው ከዚህ ጸበል መጣው መዳን አለባቸው እያለ ያስታውሰኛል። እንዴ እኔስ እንደሆነ ዳንኩኝ ታዲያ እነሱ መዳን አለባቸው እያልኩኝ ከዛ ስለነሱ ስጸልይ ሳለቅስ ለልጅም በቃ ሳለቅስ ሁለት ልጆች አሉኝ። አንደኛው ቢያንስ እንኳን መጣ መዳን አለባት ያው ሳለቅስ ልጅ የኔ በክሽ ዳኝ ትምህርት እንዲሆን ነገ ትማሪዋለሽ ጤናታለሽ የትምህርት አባቱ ይቅር ነው ያውስል በቃ አልመጣም ማለት ልጅ የኔ ልጅ ማለት ነው። አልመጣም ስትለኝ በቃ ሰማቶ እንግዲህ አንተ ታውቃለህ ታመጣህ አምጣልኝ ካላመጣህም ደግሞ አንተ ታውቃለህ በእኔ አድርገህ አስወጣልኝ በቃ ያክስቶችንም በእኔ በቃ እህቶችንም በእኔ አድርገህ አውጣልኝ በቃ ልጄን ግን አምጣልኝ ለልጁ ማብጣልኝ ሳለቅስ በቃ ተስፋ ቆርጬ እንደቀረሽ ማለት ነው።
በቃ አልመጣም ስትለኝ ተስፋ ቆርጬ አይ እንግዲህ ልጅ ማትመጣም ብዬ ተስፋ ቆርጬ ከዛች ልጅ ቀረው ብላ ተሰናብተኝ የነበረው ልጅ ማለት ነው። ነሐሴ ይመስለኛል ነሐሴ አካባቢ ከዛ ሰኞ ብድግ ብላ ምን ይብላችኋል ቤተሰብ እንዴት ተጃለሽ አተጅም በቃ በዛ በራርሽ ትሞቻለሽ ብሎ አንድ ወንድም ያለ ባጃጅ ይሰራ አተጅም በረውን እኮ ቋለው እኔ ለጊዜው ይጀበት ነበር ለምን ተጃለሽ አንቺ ምን ዛምር ጨቅላነሽ ብትሞች አንደኛ ፏሙላት አለ ለምን ትሞቻለሽ እቺልሽ ምን ይብላ ዱብ ብላለች በቃ አዛ ሰኞ ሌሊት ተነስታ በቃ ሁሉን ጣጥሳም ቢብላ ሰኞ ሌሊት ተነስታ ሻወራ ዘመዳለችኝ ከሻወራራ ማክሰኞ ዕለት ለምን ዱብ ስትል ደነገጥኩ በቃ እንዴ አልመጣም ብለሽ ተስፋ ቆርጬ ትቼ ነበር አይደል ኧረ እኔማ በቃ ተነሽ ምለኝ ዘንድ መጣ ተነስተዋለች ከዛ ሮብ ሁለታችንም እናትና ልጅ ገባን ልክ ሁለታችን እናትና ልጅ ስንገባ ተሰውሬ ሰማዕቱ ቅዱስ ጊዮርጊስ እንዳመጣ ታየኝ በቃ እሷን በፈረሱ አንከብከቦ በልቧ ላይ አሮ እንዳመጣት እንደነገርኩት ማረሳ አመጣም ነው ቁጭ አረገኝ በቃ ከዛ በጣም ነው እንዴ ሰማዕቱ ጊዮርጊስ ለኔ ልሰራልኛለህ በጣም ተሰሜና አለቀሱኝ ዛንሳ በጣም አለቀሱኝ በሽታዬም ከዛም በፊት እኔ ምንም ነገር በቃ አይጮህልኝ ምንም 3 አመት ያህል ስሰቃይ ቤቴን ዘግቼ ምንም ነገር ልጆችን ባደራ ሰጥቼ ምንም ነገር አይጮህልኝም በቃ በሰው ነው የሚያወጣኝም የሚያገበኝም ምንም ነገር አላረግም ነበር ከዚህ ከመጣው ግን በተሰወር ቁጥር የሚወጣው ቆሻሻ የሚወጣው በሽታ በጣም ከበድ ያለ ነው ከዚህ መጥቼ መስገነው ለሰማዕቱ ቅዱስ ጊዮርጊስ ጣን መጋግራለሁ ወጥም እሰራለሁ ዝቅቀፍዬ ሁሉን ነገር እሰራለሁ ከዚህ የተረፈ ግን ስራ አልሰራም ጭንቅላቴ ነው መሙ ካይኔ ነው መሙ በሽታ ያለ ከሆዴ ነው በቃ ሁለቱም ነገር ጥጥጥጥጥ አድርጎ ዘይ ነበር በቃ ምንም ነገር ስራ አልሰራም ነበር ከዚህ መጥቼ ግን በቃ እንደውም በቃ የሱን ስራ አገለግላለሁ በቃ ምጣድ ምናለሁ ወጭት ምናለሁ ሁሉን ነገር እሰራለሁ ሁሉን ስራ እሰራለሁ በጣም እሱ የሰራል ስራ ጥብ ድንቅ ነው የአክስቴ ልጅ እንዴት አድርጎ በእኔ ላይ እንዲያወጣ ያጎቴ ልጅ ደግሞ እንዴት እንዳወጣ ሁለት ቀነሱን ያጎቴ ልጅና ያክስቴ ልጅ 3 ቀን ተሰወር አምጦቁት በላረገልኝ አምጦቁት በቃ እነዚህ ናቸው በቃ ወንድምሽም እንደዚህ ያለበት ወንድሜን በተመሳሳይ አምጦቁት ያረገልኝ እና ከዚህ ከመጣው በሽታው በቃ በ25 መጥቼ እንደገባው ግንቦት 25 ከያዘልኝ ከዛ ውጭ የወጣውን በሽታ በየቀኑ በየቀኑ በሽታ በተሰወር ቁጥር ይው አመት ይሰጡኛል ይወጣል እየተንዘለዘለ ይወጣል ተሰውሬ ትንሽ ሳስታውስ እንደገመድ ነው ይወጣል መስለኝ የዳፈቀ በዚህ እንደገመድ የዳፈቀ ይወጣል በቃ ልጅቱም ከመጣች አንስታ ወዲያው እዛውን ቀን ገባች ከዛ አንስቶ በቃ ልጅቱም በቃ ኖርማል ሆና ራስ ምን በጣም ያማታል ቡና በጣም ብዙ አለባት ቡና ጠጣለች ቡና በጣም ነው የምትጠጣት ትምህርት ቤት ስትሄድ በጎን ቁርስ እየሰራው በጎን ለሷ ሽሮ አዘጋጃለሁ ሽሮ እየሰራው በጎን ለሷ ቡና ጠዳለሁ ቡና ጠጣ ካለች በገደፋ ነው የምትመጣ በቃ በገደፋ ትመጣለች ያን ቡና ካጠጣች በሳልስ ነው የሚመልሳት ደግሞ በሳልስ አታውቅም መርኳን ትረሳለች ያን ሁላ ቡና አስተቶትታ እሷ ተፈውሳልኛለች ልጅ እኔም ተፈውሻለሁ ሰማዕቱ ቅዱስ ጊዮርጊስ ያደረገልኝ ነገር በጣም ትልቅ ነገር ነው ለኔ ትልቅ ነገር ነው አሁንም እየኮተተ እህት የመጣለች ሌሎችን ዘመዶችም እያኮተተ ያመጣልኝ ሰላም ነው ከጸበል እየመጣህ ነው እንዴት ነበረ ቆያ ከመጣ መች ትላንትና ምርት ደለጎ ነው ትኖረው እንዴት ነበረ ጥምቀት አሪፍ ነው ጥሩ ነው ዛሬ ስንተኛ ቀንህ ነው ዛሬ የመጀመሪያ ቀን ነው ኪዳነ መከረም ምርት ደለጎ ኪዳነ ምሕረት ቆይታለች እሷ ከተጀመረች አሁን ላይስ እንዴት ነው ታዲያ እዚህ ያለው ነገር እንዴት ነው እዚህ ያለው ጥሩ ነው እየተጠመከ ነው ዛሬ ስንተኛ ቀንህ ዛሬ ገና አንደኛ ቀንህ ነው እንዴት ነው እንደጠበቅከው ነው ስትመጣ አሪፍ ነው ደስተኛ ነህ ጥሩ ነው ጥሩ እሺ ወንድማችን እንግዲህ ያው በምትመለከቱት መልኩ እነዚህ ደግሞ የኛ ተጓዦች ናቸው እየመጡ ነው እንዴት ነው ወደ ጥምቀት እየሄዳችሁ ነው ሁለት ህፃናት ይዘህ ነው እና የመጣኸው እንዴት ነበረ ትላንትና እግዚአብሔር ይመስገን እንግዲህ የኔ ተይዞልኛል ያንተ ትናንትና ሰማዕቱ ቅዱስ ጊዮርጊስና ኃያሉ መልአክ ቅዱስ ሚካኤል ተራርተውኛል ያለው መንፈስ ይዘውልኛል እንግዲህ የልጆቼንም የወላይቴንም ይገላግሉናል ብዬ ተስፋ አደርጋለሁ እንግዲህ ከሩቅ ቦታ ነው የመጣኸው ባባን ሁለቱን ልጆችን ይዘህ ከሩቅ ቦታ ነው የመጣኸውና በመምጣት ምን ተሰማ በመምጣት በጣም ደስ ነው ያለኝ ግን ጉዞ በጣም እውነት ፈታኝ ነበር ያ ከመምጣታችን በፊት እንጦጦ ነበር የቆየነው ልክ ልንመጣ ሁለት ቀን ምናምን ሲቀር ሁላችንም ታመን ነበር ልጆቹም ሊመጡ ሲሉ ታመው ነበር ምግብ አልበላም ነበር ልጅ ሲመጣ አንድ ቀን ሙሉ
ግን እዚህ መጥቶ ሲያድር ሁሉም ነገር ታው ተኩሳቱ ህመሙን ታውና እንግዲህ እኔ ምልክቱ ነው ብዬ ነው ያወሰድኩት። መጀመሪያ ራሱ በቃ ልጄ ላይ ምልክት አድርጌያለሁ ሰማዕቱ ይምረኛል ብዬ ነው ያሰብኩት። እንግዲህ እንደ ፈቃድ ይሁን። በእርግጠኝነት ሰማዕቱ ቅዱስ ጊዮርጊስ እንባችሁ ታብሶ እንደምትሄዱ እርግጠኛ ነን። ትላንትና አንደኛ ጥምቀት ነው የገባኸው፣ እንግዲህ ዛሬም ደግሞ ወደ ጸበል እየሄድክ ነው ያለው። ስለዚህ እግዚአብሔር አምላክ ሰማዕቱ ከእናንተ ጋር ይሁን። እንደምሰራው የማይባረከው የምንበላው የማያወፍረን የማንወዛው እንቅልፍ ማንተኛው ከሱ ጋር ስለምንኖር ነው። ይህ አጋንንት ደግሞ እዚህ ደርሶ ያልተሸነፈ ያልተባረረ አጋንንት የለም። እዚህ በህይወቴ ከ4 ጊዜ በላይ ከሞት አድኖኛል። እንደዚህ በጣም ሲጨንቀኝ የመጨረሻው ተስፋ ስቆርጥ ወደ አባቴ ነበር የምሄደው፣ ግን ለሱ የሰራሁት ምንም ነገር የለም። ከዚህ በኋላ ምለው ይሄን መጥፎ መንፈስ አሸንፌ ቀሪው ህይወቴን የተቀደሰ ነገር ኑሬ በመድር ላይ ስኖር ለደካሞች ምርኩዝ እንደሆነ ለሱ ደግሞ ለሰማይ ቤቴ ለአጋንንት ቦታ ሳልሰጥ ትልቁን ህይወት እንደሆነ ፍቃዱ እንዲሰጠኝ ነው የምመኘው። ስለዚህ በተቻለ መንገድ ድካሙ ረጅም ነው። አሁን ከተማ ስንሄድ ማንፈተንበት መንገድ የለም። ልንፈተን እንችላለን። ተስፋ ሳንቆርጥ ግን ወደሱ ደጋጋሚ በመምጣት የነገውን ህይወታችንን እናሳምር። ከኖርን ይሄ ነው። ትንሿ በመድር ላይ የምንኖራት ጠብታ ውሃ ናት ነው ያለው የሰው ልጅ፣ ግን ውቅያኖሱን ነው ላይኛው ላይ የምንኖረው። ስለዚህ ለትንሿ ለጠብታዋ ህይወት ለምንድን ነው በመድር ላይ ለሱ እናጎበድደው? በቃ ረጅሙን ውቅያኖሱን ህይወት እንኖር ዘንድ ፈጣሪ እንዲፈቅድልን ሁሌም አድካሚ ቢሆንም ጉዞ ዳብሎስን በሱ ምርኩዝነት እንርታ። ዓለሙ አብርሃሙ ስላሴ መረጠሽ ነፍሴ አንተን ለማወድ ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው። መስቀሉ የኛ ነው የኛ ነው የኛ አቃሌ ሄዶ ጊዮርጊስ ሄዶ ዝቋላ ሞቶ አክሱም ወረዶ በርሜልም ሄዶ ግሸንም ሄዶ ሽባው ተፈቶ እውሩ በርቶ ደንቆሮው ሰብቶ ጎባጣው ቀርቶ ፍርፍም አምነናል አይናችን አይቶ ጸንተን ቆመናል ጆሯችን ሰምቶ የኛን ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የአማኑኤል እናት የመድኃኒዓለም ገብርኤል ያበሰረች ድንግል ማርያም ለይኔ የሚሄድ ማርያም ድምፃችሁ አይሰማም። ማርያምን ሳነሳ እጁን ያላነሳ ድንግልን ሳነሳ እጁን ያላነሳ የበርሜል ጊዮርጊስ ልቡን ይመልሳ እሰይ ስለቴ ዘመረ እሰይ ስለቴ ዘመረ እሰይ ስለቴ ዘመረ ለቤቴ ማርያም ነገር ያልነበረ ለሰማዕቱ ጊዮርጊስ ነገሬው ነበር እሰይ ስለቴ ሰመረ አሁን የልቤ ደረሰ አሁን የልቤ ደረሰ አሁን የልቤ ደረሰ አሁን የልቤ ደረሰ በርሜል ጊዮርጊስ እንባዬ ታበሰ በቤተ ማርያም እንባዬ ታበሰ የበርሜል ጊዮርጊስ ተዳርስ ከደጅህ የበርሜል አባቴ ስመጣ ደጅህ ውልውላልም ደጅህ አይኔ ነህና ብርሃኔ አይኔ ነህና ብርሃኔ የበርሜል ጊዮርጊስ አብሶም አለኔ አባቴ ተክልዬ አብሶም አለኔ የዝቋላው አቦ
አብሶም አለኔ አይኔ ነህና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ ከበርሜል ጊዮርጊስ ሄደን ተባረክን ከበርሜል ጸበል ሄደን ተፈወስን መልካም ገበያ ገበየን አመስግኑ አሁን የልቤ ደረሰ አሁን የልቤ ደረሰ What are we